الأمر بالمعروف والنهي عن المنكر واجب ምንድነው በጥሩ ማዘዝ እንደዚሁም ከመጥፎ መከልከል ግዴታ ነው አንድ ሰው አላህ Subhanahu Wa Ta'ala ሲሳደብ እንደዚሁ ነብያችን አለይሂ ሰላቱ ወሰለም ሲሳደብ እያየን ዝም ማለት የለብንም ይህ ሰው የምን እንደሚል ሰምተንና ማለት ነው يوم يكشف عن ساق ማለት ምን ማለት ያ አላህ Subhanahu Wa Ta'ala ባቱ በሚከፈትበት እለት አቤቱከ جهنمس ጨመራ ገና ነኝ አልሞላሁም ብላ ስትል አሉ እንተኔው ሹፉ እስላማችን ምን አይነት ፍትሃዊ እንደሆነ አዲስ ፍጡር ፈጥሮ ይሞላባታል አላሉ ነብዩ ሰለላሁ ዐለይሂ ወሰለም ካዳ ምን አሉ سيدعو قدمه الشريف على وسط جهنم كبر اجرون الله جهنم አናት መሃሏ ላይ ያረግባታል ይረግጣታል አሉ አላህ Subhanahu Wa Ta'ala አይን እጅ እግር ሰጥቶ እንደሚያመልክ እንደ ክርስቲያኖች ማለት ነው በዛ ላይ ደግሞ ምን ብሎ ቢል አይ አላህ እግር አለው የኛ ነገር አይመስልም እንኳን ቢል ሐቂቀተን አላህ Subhanahu Wa Ta'ala አካላዊ የሆነ እግር አለው እያለ እንደተናገረ በቪዲዮ ላይ አይተናል ማለት ነው ይህ የሙእሚኖች እምነት አይደለም በዛው ላይ ደግሞ ክርስቲያኖች ልታውቁት የሚገባ ነገር ምንድነው ይህ የሙእሚኖች እምነት እንዳልሆነ የእስልምና ሃይማኖት እንደማያስተማር ልታውቁ ይገባል ቁርአንንም ሐዲሱንም በራሳቸው አፈሳሰብ በራሳቸው አተረጓጉም እየተረጎሙ ለእናንተ ያስተምሯቸዋል የእናንተው እምነት ማለት ነው እናንተ ላይ ያለን እምነት ለእናንተው ገልብጠው ማለት ነው ምንድነው ኢየሱስ የምትሉትን እነሱ ጋር አላህ ብለው ለዛ አላህ ብለው ላሉት አላህ ብሎ ለሰየሙት ነገር እጅ እግር ፊቱን ሰጠው ያው ምንድነው የስም ለውጥ ነው እንጂ ምንድነው ከክህደትነት ወደ ክህደትነት እንደሚጠሯቸው ልታውቁ ይገባል የሙእሚኖች እምነት ምንድነው ለም የልድ ወለም ይውለድ ምንድነው አላህ Subhanahu Wa Ta'ala አልተወለደም አይወልድም ምን ማለት ነው አላህ Subhanahu Wa Ta'ala አልተወለደም አይወልድም ሲባል የሚወለደው ነገር ምንድነው ጂስም አካል የሆነ ነገር ነው ይህን ጂስም የሆነ ደግሞ ነገር ማን ነው የፈጠረው والله سبحانه وتعالى عز وجل الله سبحانه وتعالى የፈጠረው በሌላ መልኩ ደግሞ ያ የሚፈጠረው ነገር ከምንድነው የሚወጣው ከአካል ውስጥ ነው የሚወጣው አካል ውስጥ የሰፈረ የሆነ ነገር ነው እንደዚሁም እሱ ለሌላ ነገር ምን አይደለም መሰረት አይደለም ምክንያቱም አላህ Subhanahu Wa Ta'ala خالق العالم ዓለምን በጠቅላላ የፈጠረ የሆነ ጌታ ነው ያለ መሰረት አድርጎ የፈጠረው ምን ብቻ ነው ውሃን ብቻ ነው አላህ Subhanahu Wa Ta'ala በቁርአን እኔ አልተወለድኩም እንደዚሁም አልወልድም ብሎ ሲል ምን ይያለ ነው እኔ ጭራሽ አካል አይደለሁም ይያለ ነው ምን ይያለ ነው እኔ አካል አይደለሁም ብሎ እየተናገረ ሙሸቢያዎች ግን ምን ሐቂቀተን ምንድነው አካላዊ የሆነ እግር ሰጥተው እያመለኩ ምን ይላሉ እነዚህ አህባሾች እነዚህ ሶፊዮች ሽርክ እየሰሩ ከዚህ በላይ ሽርክ አለ ጌታን ከመካድ በላይ ሽርክ አለ ደግሞ እኮ ያን ሐዲስ አንተቶ ነው ሐዲሱ አተረጓጎሙ ሰለፎች ምን ብለው ተረጎሙት የሚለውን አይመለከትም ሐዲሱን አነበበ በራስ ተረጎመ አለቀ ጠመመ እንደዚህ ማጠመመ ምንድነው ሙእሚኖች አስተምሮት ምንድነው አላህ Subhanahu Wa Ta'ala خالق العالم ዓለምን በጠቅላላ የፈጠረ የሆነ ጌታ ነው وقال سبحانه وتعالى في القرآن الكريم ليس كمثله شيء ይህንን ዓለም በጠቅላላ ፈጥሮ ምን አለ እኔ ምንንም ነገር አልመስልም ብሎ ተናገረ ይህንን እየተናገረ ከዛም አላህ ያለ ክርስቲያና ሃይማኖት የሚያስተምሩ ሙሸቢያዎች ወሃቢዎች አሉ ማለት ነው እዚህ ላይ ያለውን ይሄው አንበቡትና ላይ ያለው ነገር እንዳያችሁት ምንድነው የሚለው ምንድነው እኛ ፊት ያለንበት እምነትም እንደዛው ነው አሁን እንደሞ ወደ እስልምና መተን ያገኘነው እምነት ያ ፊት የነበረበት እምነት ነው እያሉ ነው አላዛምህም በእነሱ አሳሰብ ወደ እስልምና ገብተናል ብለው ነው ነገር ግን ትክክለኛው እስልምና አስተምሮ ስላላገኙ ነው ይሄንን ጽሁፍ የጻፉት ማለት ነው ምንድነው ክርስቲያና ላይ ያለው እምነታችን ይሄ ነበር አሁን ወደ እስልምና ስንገባ የኛውን አይነት እምነት ነው ያገኘነው ብለው እያሉ ነው ክርስቲያኖች ማለት ነው ይሄን ያሉበት አይ እንትን ወሃቢዎች አስተምሮ ስለገቡ ነው
ወሃቢዎች አስተምሮ ስለገቡ የወሃቢዎችን አስተምሮ ሲያገኙ ከነሱ ጋር እምነት ተመሳሰለባቸው። ነገር ግን የአህለ ሱና ወልጀማዓን እምነት ቢያገኙ በነበር ይህንን ጽሑፍ አይጽፉም ነበር። የአህለ ሱና ወልጀማዓ እምነት ምንድነው? ፈጣሪ በፍጡር ውስጥ አይሰፍርም። ምክንያቱም ፍጡር በጠቅላላ ምን ያለው ነው? ቢዲያ ጅማሬ ያላቸው ማለት ነው። ፍጡራኖች ማለት ነው። አላሁ ሱብሓነሁ ወተዓላ ላ ቢዲያተ ለህ ወላ ኒሃተ ለህ፣ ለሱ ጅማሬ የለውም መጨረሻም የለውም። ለዛ ሲባል መጀመሪያና መጨረሻ ያለው ነገር ምን ውስጥ አይገባም? ፍጡር ውስጥ አይገባም። ለምሳሌ ምን ይላሉ? የንዚሉ ረቡና ኢለ ሰማይ ዱንያ የሚለውን ሐዲስ ይይዙና ወደ ምን ወርዷል ይላሉ? ወደ ሰማይ ዱንያ ወርዷል ይላሉ። መውረድ የሚባለው አዲስ ባህሪ ነው አይደለም? አዲስ ባህሪ ነው። ምክንያቱም ሰማይ ከተፈጠረ በኋላ ነው መውረድ የሚባለው ነገር የተገኘው። መውረድ የሚባለው ነገር ባህሪ የሚገለጸው መውረድ የሚባለው ባህሪ የተገለጸው መቼ ነው? ሰማይ ስትፈጠር ነው። ሰማይ ሳትፈጠር በፊት መውረድ የሚባል ባህሪ የለም ነበር። ለአላህ አዲስ ባህሪ መስጠት ምንድነው? ይሄ ምንድነው? ነቅስ ጎዶሎ ባህሪ ለአላህ መስጠት ነው። ጎዶሎ ባህሪ ለአላህ ሱብሓነሁ ወተዓላ መስጠት ደግሞ ምንድነው? ሽርኩን ነው፣ ኩፍር ነው፣ ክህደት ነው። ይህን ያለ የእስልምና አስተምሮት በጭራሽ ላይ የለም። አላሁ ሱብሓነሁ ወተዓላ አንዳንድ ነገራቶች ወደ ራሱ ስለሚያስጠጋ ለምሳሌ ከዓባን በይቲ ብሏል። አላህ ከዓባን በይቲ አለና እሱ እዛ ውስጥ ይኖራል ማለት ነው አይደለም። ነገር ግን ዑለሞች ምንድነው ያሉት? በይቲ ብሎ ሲል አላሁ ሱብሓነሁ ወተዓላ አይ ሙሸረፈተን ዒንደሁ ያሉት እሱ ዘንድ የተላቀች የእሱ ንብረት የሆነች ብሎ ነው የተረጎሙት እንጂ አይ የእሱ ቤት ነች እሱ እዛ ውስጥ ይኖራል ብሎ አልተረጎሙም። ማንም ነው ሙሸቢሃዎች ምን ነው የሚፈልጉት? ምድር ላይ ያለውን ነገር ምድር ላይ የሚያስመስሉ ነገራቶች ተእዊል ያደርጋሉ። ተእዊል መልሰው ምን ይላሉ? ተዕቂል ነው ይላሉ። መልሰው ምን ያደርጋሉ? ይሄንኛውን ተእዊል ያደርጉና ወደ ላይ የሚያመለክትላቸውን ነገር ምን ያደርጋሉ? ተእዊል ያደርጋሉ። አንድ ሁለተኛ ምንድነው የሚሉት? በቃ ጌታችን ከዓርሽ በላይ ነው ይሉና ምን ይላሉ? አይ ከዛ እኮ በላይ ቦታ የለም ብሎ ይላሉ። መርሐባ ምን ብሎ ይላሉ? ቦታ የለም ብሎ ይላሉ። ከዓርሽ በላይ ምንም ነገር የለም፣ ቦታ የለም። ስለዚህ ምን ይላሉ? አላህ ያለ ቦታ ያለ ነው ብሎ እንዲያምኑላቸው ማለት ነው። ከዛ በላይ አድርገው ሰቅለው አላህ ያለ ቦታ ያለ ነው ብሎ እንዲያምኑላቸው ማለት ነው። ከዛ መልሰው ሌት ላይ ሌላ ያንን ከዓርሽ በላይ ብሎ የሚባለውን አስተሳሰብ ወደ ጎን ተውና ሌት ላይ ወደ ይወርዳል ይላሉ። ወደ ሰማይ ላይ ዱንያ ላይ ሲወርድ ቦታ አልያዘም። አሁን መቼም ወሃቢያ ኧረ ቦታ እኮ አልያዘም አይደል? መላእክቶች ቦታ እንደያዙት ሁሉ ምን እያሉ ነው? አላሁ ሱብሓነሁ ወተዓላ በሰማይ ላይ ወርዶ ቦታ ይይዛል እያሉ ነው። ወላሁ ሱብሓነሁ ወተዓላ ኻሊቁል አማኪን። አላሁ ሱብሓነሁ ወተዓላ የቦታዎች ፈጣሪ ነው። ወልአማኪኑ ጁዝኡን ሚን ሃዛል ዓለም ከዚህ ዓለም ግማሽ ምንድነው? አንዱ ክፍል ነው ማለት ነው። መካን ቦታ የሚባለው ነገር والله سبحانه وتعالى أخبرنا في القرآن الكريم فإن الله غني عن العالمين إني كزه عالم يتوقعه يوم جيتان الله بالقرآن بزه يالا ما سرجع درجة مجمر الناس كدمهم يكبهم دون القرآن الله كعلامات الفلقهم كعلامات يتوقعه يالا الناس سمع الدنيا لا يورد بوتا يسقطان معكم قرآن كمن جاي يجاك كحديث كمالكم ሙሸቢሃዎች እምነታችን ምንድነው? የተወዛገበ ነው። እነሱ ደግሞ ራሳቸውን ሐቅ ላይ አድርገው ማውራታቸው ነው። ሱብሃንአላህ። እነሱ ግን ምን ላይ ናቸው? ባጢል ላይ ውርቅ እምነት ላይ ነው ያሉት ማለት ነው። እና ምንድነው እነሱ ጋር ሰለምን እያላቸው የምትሄዱ ክርስቲያኖች የእናንተኑ አስተምሩት ነው የሚያስተምሩት። እናንተ የምታስተምሩትን አስተምሩት። ይኸው እንደምታዩት እጅ ግፊት አለው ብሎ እያስተማረ ነው አይደል? አላህ ብሎ እጅ ግፊት እያለ እያስተማረ ነው። እንደዚሁ እናንተም ኢየሱስ ብላችሁ ፈጣሪ ነው ብላችሁ ምን ሰጣችሁታል? እጅ ግፊት ከዛ በወረቀት ስራችሁታል። እነሱ ግን በወረቀት አልሳሉ። ይህ ነው ልዩነታቸው እንጂ እናንተ የምትገዙት ጌታ ወሃቢዎች የሚገዙት ማለት ነው። ምን ብለው ሰይሙ? አላህ ብሎ ሰይሙ ማለት ነው። ነገር ግን ይሄ አላህ ብሎ መሰየሙ እነሱ ሙስሊም አያደርጋቸውም። ምክንያቱም ትክክለኛውን ሃይማኖት የእስልምናን ሃይማኖት ከአህሉ ሱና ወል ጀማዓ እስካልተማሩ ድረስ ስለ አላህ ሱብሓነሁ ወተዓላ በጭራሽ አያውቁም።